ቢሮ ስንት ታደርጋለህ? ከኋላ የሆነ ልታጠቀኝ ይፈልክ ነው ናቲ? ይቅርታ ግን ሰርተፍኬት ፈልጌ ነው። እና እኔ ለምን አልጠየቅም? ስለ እናቴ ምንም ብጠይቅ እንኳን አባዬ ደስተኛ አይደለም። ታዲያ እንዴት ታገኘዋለህ? ቦታው እኮ አይደለም። እሺ አባዬ የት አገኘው? እቤት ነው። በጣም ደስ ብሎኛል ዛሬ። ይሄ ልጅ ነው ወይኔ ቤት እናስገባበት ማለት ነው። ኧረ እባክህ አይዞሽ ትንሽ ቀንሽ። ከየት ነው እሱ? ከየት ነው? የምን ዕቃ? ከዚህ ወጥቼ ያጠፋሳችሁ ይበጃችሁ ስላለች ይሄድሽት። አሁንም ንግግርሽን አስተካክል። ላንቺ ለኔ አስበሽ ከሆነ ልጄ ናት። እኔ መኖር ችግራችሁ እኮ ይሄ ነው። እናንተ ለመኖር ስትሉ የሌላ ሰው ቤት ማግኘት እንግዲህ የቱ ላንቺ በጣም የኔ የሆነ ንብረት ወደ አንተ አምጥታል። ትሁት ሌባ አይደለች። እኔ ሌባ አይደለም፣ ግን እኔ ምንም ነገር ማድረግ ይችላል። መብት ትሁቴ ካልደወለች ግን ይገፋ ወደ ፖሊስ ይገፋ። እኔ አልፈራም። የምፈራ መስሎ ከሆነ ተሳስተሃል። ቆይ ካልፈራህ አልፈራም ምን አመጣው? አለ ወዲህ ይስ ነገር ተነጋግረን አለበት። ምን ማናችሁ እንዳላችሁ ቆይ እናንተ ሰገዛኝ ቅጥሮች አለ መሆናችሁ በምን አውቃለሁ? እና ልጅ ቆጥ ሁሉ ነገር አመሻሽተን በላይ ይፈልጋል። አንቺን ለመርዳት ሉ አሁንም በሆኪ ተኪው ከሱ በቀር ለማንም የማይሰማውን ነገር አዳመጠና 5 ደቂቃ አናቷ ላይ ግን እገባለሁ፣ ያኔ ሌላ ጥያቄ አልቀበልም ብሎ እንደወጣ ብጡል ወዲያውኑ ከውስጥ በሩን ሸገጠው። ወዲያው ደንግዞ ወደ ቆመው ጀንበርቄ ተመልሶ በቁሙ ያወራ ጀመር። ገንዘብ ፈልጋለሁ። ምን ያህል? ጀንበርቄ ሳያቅማማ መለሰ። 5 ሚሊዮን ብር ብቻ። ሚስጥሩን ሁሉ ልትሸጥልኝ ከሆነ 5 ሚሊዮን ብር ቀብድ ብቻ ይመስለኛል። ጀንበርቄ ፈገግ አለ፣ ደስታ ባጠለቀው ሲቃ። ቶሎ በል 4 ደቂቃ ብቻ ነው የቀረን። አሁኑኑ ነው የፈለከው? ጀንበርቄ ከሻንጣው ውስጥ ቸኩን መጅርጦ ፈረመለት። በዚሁ በሻታ ባንክ ጎዳና ባለው ሁሃይ በተባለ ባንክ በቸክ አስቀምጠው ውስጥ ሂዶ እንዲወስድ ነበር የፈረመለት። ብጡል ቸኩን ተቀበለና ሌላ ጥያቄ አመጣ። በጥሬ ጥቂት ገንዘብ ያስፈልገኛል። በዚሁ ቅጽበት ተገላምጦ ወደ ምዕራብ በኩል ያለውን መስኮት ተመለከተ። ውሃ በመሰለ መስታወት የተሰራው መስኮት ከውጭ በኩል የብረት ፍርግርግ እንደሌለው ሲመለከት ፈገግ አለ። ከማዶ ወደ የት እንደሚወስድ የሚያውቀው አውራ ጎዳና አለ። አንድ አይነት መልክ ያላቸው ቻይናዎች ውርውር ይሉበታል። በአስፋልቱ ላይ ደግሞ እንደ ጥይት የሚተኮሱ መኪናዎች ሽው ይላሉ። ጥሬ ገንዘብ ምን ያህል ይበቃል? ብዙ ጥሬ ገንዘብ የመያዝ ልማድ የለኝም። ግድ የለም ያለን ስጠኝ። ጀንበርቄ ሻንጣው ውስጥ ያለውን ሳምሶናይቱን አውጥቶ በ3 እስር የአሜሪካን ዶላር ኖቶች አቀበለው። ኢንጂነር ብጡል ገንዘቡን በሱሪውና በኮቱ ባሉት ልብሶች ኪሶች ውስጥ አከፋፍሎ ከከተተ በኋላ በፍጥነት ከጥግ በኩል ያለ አንድ ወንበር አንስቶ ወደ መስኮቱ በኃይል ወረወረው። የመስኮቱ መስታወት እንደ በረዶ ከውጭ ዘነበ። አመለጠኝ ብለህ ንገራቸው። ከቀባጠርክ ግን ሁሉም ነገር ተበላሸ ማለት ነው። ቸር ይግጠመን። በዚሁ ቅጽበት ኢንጂነር ብጡል ወደ ውጭ ራሱን ወረወረው። ጀንበርቄ ደንዝዞ እንደቆመ ቀረ። ብጡል በመጨረሻ እየዘለለ የተናገረው አንድ ቃል ብቻ ተመላልሶ በጆሮው አቃጨለ። ባርነቴ አከተመ። ጸደይ ቤት ውስጥ ገብታ የሚያስፈልጋትን ሁሉ ይዛ እስክትወጣ ተልሚድ ግቢ ውስጥ እየተንጎራደደ የአካባቢውን ሁኔታ እያጤነ ሲጠብቃት ቆየ። ከቆይታዎች በኋላ አንድ መካከለኛ ሻንጣ ተሸክማ የቀይዋ መኪናዋን ቁልፍ ያቅጨለጨለች ወጣች። እናቷን ወደሚያውቁ ሰዎች ሁሉ ስልክ ብትደውልም መልሳቸው አላየናትም ሆነ። ወደ መኪናዋ ገብታ ሞተሯን ከቀሰቀሰች በኋላ ለተልሚድ ምልክት ሰጠችው። መጥቶ ወደ ጋቢና ገባ። ጸደይ ሻንጣዋን አንስታ እንደ በቆሎ እሸት ሽልቀቅ አድርጋ ተልሚድ ከላይ ያለውን እንዲመለከት ጋበዘችው። ያየውን ማመን አልቻለም። ከየት አገኘሻቸው አለ። ሁለቱ ሽጉጦች ላይ ግንባሩን ሸብሽቦ አይኖቹን እያፈራረቀ አንድ አነስተኛ .25 አውቶማቲክ ሽጉጥና
አንድ ሌላ ነጥብ 45 ሽጉጥ ነበር እንደ ቀላል ነገር ያሳየችው። የት እንደሚያስቀምጣቸው አውቅ ነበር። አብደሻል? ይልቅ የትኛው እንደሚሻል ንገረኝ። አንዱ ይበቃናል። ፍተሻ። ለእሷ አትስጋ። ምን እንደማደርግ እነግርሃለሁ። ባለ ነጥብ 25ቱ ሳይሻል አይቀርም። በቂ ጥይት አለው? በደንብ። ጸደይ ባለ ነጥብ 25ቱን ሽጉጥ የጋቢናውን የቀይ መቀመጫ ጨርቅ ስፌቱን ተርትራ ከከተተችው በኋላ ከሻንጣው ውስጥ ወፍራም ጃኬት አውጥታ ላዩ ላይ ደለደለችው። የተተረተረው ስፌት በሷ በኩል ስለሆነ ለፍተሻ አይታይም። ባለ ነጥብ 45ቱን ሽጉጥ ደብቃ ይዛ ወደ ቤት ከገባች በኋላ ቤት ውስጥ ደብቃው ፈጥና ተመለሰች። የቀይዋን መኪና አገጭ ወደ ጥቁሩ በር አዙራ ጥሩምቧን ከመጫኗ ዘበኛው በጥድፊያ በሩን ወለል አድርጎ ከፈተው። ወዴት ልንዳ ስትል ተልቢድን ጠየቀችው። ሽቅብ ወደ 22 የሚያወጣውን አውራ ጎዳና እንደተቀላቀለች ከአዲስ አበባ ብንወጣ ምን ይመስልሻል? አለ ተልሚድ። ተረጋግተን ለመመካከርም ጥሩ አማራጭ ይመስለኛል። ከአዲስ አበባ ውጭ የት ይሻለናል? ደብረ ዘይት። ይሄው መኪናዋን በፍጥነት በወዲያኛው ማዶ ወደሚወርደው መንትያ መንገድ አጣደፈቻት። አማኑኤል የተለመደ የእብደት ዚቁን እያመረገደ ነው። ስልት አልባ ሽብሸባውን ካሮጌው የውጭ በር እየደረሰ እየተመለሰ ዝምታ ውስጡ የሌለው አስፈሪ ዝምታ፣ ለቅሶ የማይመስል ስቅስቅታ፣ ዘፈን ያይደለ ጆሮ የሚሸነቁር ጫጫታ፣ ድብልቅልቅ። ሲስተር እንጉዳይ፣ ሲስተር ብሩክታዊት ከኋላ እንደ ሕፃን እየተከተለች ብትጣራ እንጉዳይ ጆሮ ዳባ ልበስ ብላ ሳትዞር መንገዷን በመቀጠል ላይ ናት። ከዋርድ 2 ወጥታ ቢሮዎች ወዳሉበት ሕንፃ አቅራቢያ እስክትጠጋ እንዳልሰማችሁና ለመሄድ ሞከረች። ከዛም ያለምንም እቅድ ወደ በሩ መሄድ ጀመረች። ሲስተር እንጉዳይ ለመጨረሻ ጊዜ በሚመስል ድምጸት ብሩክታዊት ተጣራች። ብትደርስባትም በእጇ ሳቢሳ ያስመሰላትን ጋውኗን ለመንካት አልደፈረችም። የኢየሱስን ልብስ ጫፍ ነክታ የተፈወሰችውን ሴት ይመስል እጇን በፍርሃት ሰደድ መለስ አደረገች። አየሽ እንጉዳይ፣ እውነቱ እንዳታውቂበት እኮ ነው። ይህ ሰይጣን፣ ይህ አረመኔ አሁን እሱ ዶክተር ነው። አሁን በእሱ እጅ ሰው ይታከም? እሺ ለምን በእርግጥ አሞኝ ከሆነ ለምን ዘመድ አዝማድ እንዲጠይቀኝ አልተደረገም? እስኪ በደንብ ተመልከችኝ እንጉዳይ፣ እስኪ በፈጠረሽ ስለምንሽ አንዴ እንደ ጤነኛ ሰው አርገሽ ተመልከችኝ። አሁን እኔ እብድ መስላለሁ? እሱን እኔ ማወቅ አልችልም ብሩክታዊት። ታማሚንና በሽተኛን መለየት የሚችሉት ዶክተሮች ናቸው። የትኞቹ ዶክተሮች? እንደ ዶክተር ጌዲዮንን ማለትሽ ነው? ብሩክታዊት ውስጧን እንደ እሳት የሚያቃጥላትን ጥቃት የእሳት ውሃ ልትከልስበት ብትል አልቻለችም። ሳቋ ከውስጥም አልመጣም ከውጭም አልመጣም። የውስጧ ቃጠሎ በነበልባል መልኩ ቢወጣ ኑሮ እንጉዳይን እስከ ነጭ ጋውኗ ይይዛት ነበር። ብሩክታዊት አይኖቿን በመለማመጥ አይነት ዘቢደር ላይ እያቅለሰለሰች ልፍለፏን ቀጠለች። እንጉዳይ የኔ ቆንጆ፣ እባክሽ ባይሆን አንድ ሰው እንዲጠይቀኝ አድርጊ እባክሽ። ግድ የለም የኔ ይሁን፣ ግፌን ልቀበለው። ግን ታማሚ ልጅ አለችኝ። የሞቷ ቀን እንደ 9 ወር እርጉዝ ሆድ እየገፋ ነው። መድኃኒት የሌለው ለሰው ልታማክረው የሚቀፍ በሽታ ለክፎብኛል። ያለኔ እኮ ችግሯን የሚያውቅላት የለም። ይሄኔ ዝም እንዳለች እንደተለጎመች ለመሞት ወስና ይሆናል። ምን አድርጊ ነው የምትኝ ታዲያ? መጀመሪያ አድርጊልኝ የምልሽ የለም። ብቻ እብድ አለመሆኔን ቀድመሽ ወቂልኝ። በቃ ይህችን ብቻ ወቂልኝ። ይህችን ትንሽ ዕውቀት፣ ይህችን አንዲት ፍሬ እውነት ብቻ ወቂልኝ። ከዛ ሁሉ ነገር ግልጽ ይሆንልሻል። በቃ እኔ አላበድኩም። ፍጹም ጤነኛ ሰው ነኝ። አላበድኩም። ምን ነክቶኝ አብዳለሁ? የኔ እናት ምን ጎሎብኝ? ለምን ስላብዳለሁ? አላበድኩም። ብሩክታዊት እንዲህ ስትል የሰሟት ሌሎች ሕሙማን እየተማሩ መጡ። በመጀመሪያ አንድ እብድ መጥቶ አንገቱን እንደ ቀጭኔ መዞ አፈጠጠ። ከዛ 2፣
ከዛ 5 ከዛ 9 ዙሪያቸው በሙሉ አንገታቸው በጠነነ ጥርሳቸው በገጠጠ ለሃጫቸው በሚጅረበረብ ሕሙማን ተሞላ። ንቦች እንደከበቡት የጸደይ ወቅት የማር ሰፈፍ ሆኑ። እንጉዳይና ብሩክታዊት መደማመጥ አበቃለት። የብሩክታዊት ድምፅ በብዙሃን ድምፆች በመዋጡ የራሷን ድምፅ እንኳ በደንብ ለመስማት አልቻለችም። አላበድኩም እንጉዳይ አላበድኩም። አንቺ እንጉዳይ ስሚኝማ፣ አባሪያቸውና ስሚ፣ አድምጪኝ፣ ይችን እውነት ብቻ ወቂልኝ፣ አላበድኩም። ይህንን ቃል ሌሎቹ ሁሉ ይቀባበሉት ጀመር። የተደበላለቁ ድምፆች፣ 30 ድምፆች፣ የጎረነኑ ድምፆች፣ እንደ ጎለጎለ ቴፕ ማጫወቻ የሚጎተቱ ድምፆች። አላበድኩም 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 አላበድኩም። እንጉዳይ የመኪና መስኮትና በር እንደተዘጋበት ዝንብ ከታፈነችበት ለመውጣት ስትሞክር መላተም ጀመረች። የበሰለ አጋም የመሰሉ የብዙ ሰዎች አይኖቿ ላይ ተንዠረገጉ። አላበድኩም አላበድኩም፣ ዞር በሉልኝ፣ ዞር በሉልኝ፣ ዘበኛ ዘበኛ እያቆላመጡ መጡ። ደብረ ዘይት በሽዋሽዌ የቁንዶ በርበሬ ቅጠሎቿ ፊቷን እንደ እንግሊዝ ንግሥት እያራገበች ነበር የጠበቀቻቸው። ትላልቅ ኮንቲነር የጫኑ ተሳቢ መኪኖች መንገዱን ባያጨናንቁት ኑሮ እንዲህ ምሽቱ አጥብቆ ገፍቶ ባልደረሱ ነበር። ሆኖም ጸደይ በረጃጅሞቹ ተሳቢ መኪኖች ጉያ ተሸጉጣ እያለፈች ቀዩዋን ኮሮላ በቀኝ በግራ እየኮለኮለች ደብረ ዘይት እንቅልፏን መለቅጠጥ ሳትጀምር ደርሰዋል። በ3 ያህል ሆቴሎች አልጋ ሲጠይቁ ሊያገኙ ባለመቻላቸው የመጨረሻ ዕድላቸውን ፕላዛ ሆቴል ሞክረው ቢያጡ ምን ሊያደርጉ እንደሚችሉ ያሰቡት ነገር አልነበረም። ሆኖም ፕላዛ ሆቴል ውስጥ በለስ ቀናቸው። የመጨረሻውን ምኝታ ሌላ ማንም ሳይጋደምበት ደረሱ። የምሽቱን የመጨረሻ ራት ከበሉ በኋላም ቀይ ወይን እስከ ቀሚሱ አስመጥተው ጠረጴዛቸው ላይ ኮፍሰዋል። ሆኖም ተልሚድ መድኃኒቱን ባለመጨረሱ በንጹህ ውሃ ክኒኑን ቅሞ ከወይኑ ለመጎንጨት አልደፈረም። ጸደይ ግን በውስጧ የተፈጠረውን የጭንቀት መንጠር እሳት ለማብረድ ይሁን እንጃ ብርጭቋን ቶሎ ቶሎ እያጎደለችው ነው። ባለፈው በስተት የሰማኸው አንድ ሚስጥር ሲያሳድድህ ሊኖር ይችላል ያልሽኝ ሐሳብ በውስጤ ሲመላለስ ሰንብቷል። ብዙ ነገሮችም እየተገለጠልኝ ነው ሲል ተልሚድ ዋናውን ጉዳይ ጀመረው። የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።